ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በተለያዩ የቢዝነስ መረጃዎቻችን አዋጭነት ያላቸው የኢንቨስትመንት ሀሳቦች ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬ መሰናዷችንም በአጫጭር የንግድና ቀጠናዊ ትስስር ሚኒስቴር 13 የተመረጡ የገቢ ምርቶች ላይ ስላስተላለፈው የጥራት መረጃ ሳፋሪኮም ቴሌኮሙኒኬሽን ስላገኘው የገንዘብ ድጋፍና ስለ ግሎባል ባንክ የ2024-25 የበጀት ዓመት ትርፍ እንዲሁም የገንዘብ ሚኒስቴር የማህበራዊ ልማት ቀረጥ ዕዳ ያስተላለፈው ትዕዛዝን በተመለከተ ወደ እናንተ እናደርሳለን። በዝርዝር በኢትዮጵያ በተለያዩ ዘርፎች የተሰማሩ ስታርታፖች ወይም ጀማሪ ቢዝነሶችን በተመለከተ ወደ እናንተ የምናደርሰው ይኖረናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። አብራችሁን ቆዩ። ተመልካቾቻችን ወደ ቀዳሚው ጉዳያችን እናመራለን። የንግድና ቀጠናዊ ትስስር ሚኒስቴር 13 የተመረጡ የገቢ ምርቶች ወደ ኢትዮጵያ ከመላካቸው በፊት በመነሻ ሀገር በቅድመ ላኪነት ተስማሚነት ማረጋገጫ አሰራር አማካኝነት ጥራታቸው እንዲረጋገጥ መወሰኑን አስታወቀ። ሚኒስቴሩ በህዳር 30 ቀን 2018 ዓ.ም ባወጣውና ለብሔራዊ ባንክ በላከው ደብዳቤ ላይ በሀገር ውስጥ የላቦራቶሪ ፍተሻ የማይችሉ 13 ምርቶች አስመጪዎች ምርቶቹ ወደ ሀገር ውስጥ እንዳይገቡ የግድ በውጭ የጥራት ተቆጣጣሪ የምስክር ወረቀት ማቅረብ እንዳለባቸው አረጋግጧል። ይህ መመሪያ የሀገሪቱ የቅድመ ላኪነት ተስማሚነት ማረጋገጫ መርሃ ግብር ማብቃቱን ተከትሎ አዲስ የተደረገ የስምምነት ማደስ አካል መሆኑ ተጠቁሟል። ይህ አሰራር ከሚተገበርባቸው ከ13 ምርቶች ውስጥም የኤሌክትሪክ ዕቃዎች ማለትም ሰርኪዩት ብሬከሮች፣ ጄኔሬተሮች፣ ዩፒኤስ፣ የፀሐይ ኃይል ምርቶች፣ የእርሻ ትራክተሮች፣ የቤት ውስጥ ማቀዝቀዣዎች፣ ማጠቢያ ማሽኖችና መጫወቻዎች ይገኙበታል። ከ13 ምርቶች በተጨማሪ ቀሪዎቹ 17 ምርቶች ወደ ኢትዮጵያ ከገቡ በኋላ በሀገር ውስጥ ባለው የጥራት መሰረተ ልማት ማለትም በኢትዮጵያ የተስማሚነት ምዘና ድርጅት አማካኝነት አስፈላጊው የጥራት ማረጋገጫ ስራ እንዲከናወን ተወስኗል። የዚህ ፖሊሲ ለውጥ ዋና ዓላማ ለተወሰኑ ምርቶች የሚደረገውን የጥራት ማረጋገጫ ከሀገር ውስጥ ላቦራቶሪዎች ወደ ዓለም አቀፍ ተቆጣጣሪዎች ማዛወር ሲሆን ይህ እርምጃ የጉምሩክ አሰራርን ለማቅለል እንዲሁም የኢትዮጵያ ሸማቾችን ከደረጃ በታች ከሆኑና አደገኛ ከሆኑ ምርቶች ለመጠበቅ ያለመ ስለመሆኑ ሪፖርተር አስነብቧል። ተመልካቾች ቀጥለናል። ወደ ሌላኛው ወቅታዊ የቢዝነስ መረጃችን እናመራለን። ሳፋሪኮም ቴሌኮሙኒኬሽን ኢትዮጵያ በአፍሪካ ግዙፍ ባንክ ከሆነው ከስታንዳርድ ባንክ የ138 ሚሊዮን የአሜሪካን ዶላር የገንዘብ ድጋፍ ማግኘቱ ተገልጿል። የፋይናንስ ድጋፍ ኩባንያው በኢትዮጵያ እያካሄደ ያለውን የዲጂታል መሰረተ ልማትና አገልግሎት ማስፋፊያ ስራ ለማገዝ ያለመ መሆኑ ተጠቁሟል። እንዲሁም በኬንያ ትልቁ የቴሌኮሙኒኬሽን አቅራቢ የሆነው ሳፋሪኮም በኢትዮጵያ የቴሌኮም ገበያ ውስጥ ያለውን ተሳትፎ የበለጠ ለማጠናከር ያስችለዋልም ተብሏል። የቴሌኮሙኒኬሽን ኩባንያው በ2021 በኢትዮጵያ ውስጥ ለመስራት ፍቃድ ያገኘ ሲሆን ስታንዳርድ ባንክ በሀገሪቱ አገልግሎት ሲሰጥ አብረው ከሰሩ አማካሪዎችና ፋይናንስ አቅራቢዎች አንዱ እንደነበር መረጃዎች ያመላክታሉ። ተመልካቾች ቀጥለናል። ወደ ሌሎች የፋይናንስ መረጃዎቻችን እናመራለን። ግሎባል ባንክ ኢትዮጵያ በ2024-2025 በጀት ዓመት ከታክስ በፊት እንዲሁም ከመጠባበቂያና ሌሎች ተቀናናሾች በፊት ከ1.17 ቢሊዮን ብር በላይ ማትረፉን አስታውቋል። ባንኩ የኢትዮጵያ ብሔራዊ ባንክ ያስቀመጠውን ዝቅተኛ የተከፈለ ካፒታል 5 ቢሊዮን ብር በማድረስ ከተቀመጠው ቀነ ገደብ በፊት መስፈርቱን ማሟላት መቻሉንም ገልጿል። በተጠናቀቀው የ2025 የባንኩ ጠቅላላ ሀብትም ከ34.4 ቢሊዮን ብር በላይ የደረሰ ሲሆን ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ42 በመቶ እድገት አሳይቷልም ተብሏል። እንዲሁም በበጀት ዓመቱ 7.53 ቢሊዮን ብር ተቀማጭ ገንዘብ መሰብሰብ የቻለ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ41 በመቶ ብልጫ በማሳየት የባንኩ አጠቃላይ ተቀማጭ ገንዘብ መጠን ወደ 25.75 ቢሊዮን ብር መድረሱ ተገልጿል። ግሎባል ባንክ ኢትዮጵያ አሁን ላይ በመላ ሀገሪቱ 237 ቅርንጫፎች ያሉትም ሲሆን የሞባይልና የኢንተርኔት ባንኪንግ እንዲሁም የአጭር መልእክት አገልግሎት በመስጠት ከ600 ሺህ በላይ ደንበኞችን ማፍራትም ችሏል። የገንዘብ ሚኒስቴር ዕቃዎችን ወደ ሀገር ውስጥ ከሚያስገቡ አካላት ሲሰበስብ የነበረውና ለ2 ዓመታት ተቋርጦ የቆየው የማህበራዊ ልማት ቀረጥ ዕዳ እንዲከፈል ትዕዛዝ ሰጥቷል።
የገንዘብ ሚኒስቴር ህዳር 23 ቀን 2018 ዓ.ም ለጉምሩክ ኮሚሽን በጻፈው ደብዳቤ ለትምህርት ለስልጠናና ለጤና ተቋማት መልሶ ማቋቋሚያና ግንባታ እንዲሁም ለሌሎች የማህበራዊ አገልግሎት ማስፋፊያ የሚውል የፋይናንስ ምንጭ የሚያስገኝ የማህበራዊ ልማት ቀረጥ ዕዳ መሰብሰብ እንዲጀመር ትዕዛዝ አስተላልፏል። ሚኒስቴሩ ወደ ሀገር ውስጥ በሚገቡ ዕቃዎች ላይ ከጣለው የማህበራዊ ልማት ቀረጥ ነፃ የሚሆኑ ዕቃዎች ለመወሰን በ2017 ዓ.ም መስከረም ወር ላይ መመሪያ ማውጣቱ ይታወሳል። በመመሪያው ለቢሮ አገልግሎት የሚውሉ ዕቃዎችና መሳሪያዎች ባለ አንድ ወይም ባለ ሁለት ጋቢና ፒክአፕ ተሽከርካሪዎችና መለዋወጫዎች ከማህበራዊ ቀረጥ ነፃ እንደማይገቡ ደንግጓል። በተጨማሪም ከ8 መቀመጫ በታች ያላቸው አውቶሞቢሎችና መለዋወጫዎችም በተመሳሳይ ቀረጥ ይጣልባቸዋል መባሉም የሚታወስ ነው። በመንግስት ባለቤትነት ስር ያሉ ወይም ለማህበረሰቡ በነፃ አገልግሎት የሚሰጡ የትምህርት ተቋማት የህፃናት የሴቶች፣ የአረጋውያን፣ የአእምሮ ህሙማኖችና የአካል ጉዳተኞች መርጃ ድርጅቶች ከውጪ በእርዳታ የሚላኩላቸው ዕቃዎች ከቀረጥ ነፃ መደረጋቸው በመመሪያው ሰፍሯል። ዘገባው የሪፖርተር ነው። ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። ኢትዮጵያ 98 በመቶ ንግድ የሚከናወንበት የዓለም የንግድ ድርጅት አባል ለመሆን በትኩረት እየሰራች እንደምትገኝ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር የሚል መሪ ሀሳብ የዓለም የንግድ ድርጅት አባልነት ሂደትን በተመለከተ መድረክ ተካሂዷል። ሚኒስትሩ በዚህ ወቅት እንዳሉት ኢትዮጵያ ለዓለም የንግድ ድርጅት አባልነት ለምታደርገው ድርድር 1050 ጥያቄዎች ቀርበውላት ለሁሉም ምላሽ ሰጥታለች። የዓለም የንግድ ድርጅት 96 በመቶ የዓለምን ሕዝብ ያቀፈና 166 አባል ሀገራት ያሉት በመሆኑ ኢትዮጵያም አባል ለመሆን በፈረንጆቹ የካቲት ወር 2003 ዓ.ም ጥያቄ ማቅረቧ የሚታወስ ነው። የድርጅቱ አባል ለመሆን ረጅም ድርድርና ከአባል ሀገራቱ ለሚቀርቡ ጥያቄዎች መልስ መስጠት እንደሚገባ አንስተው በዚህም ኢትዮጵያ በፈረንጆቹ ግንቦት 6 2008 የመጀመሪያውን ድርድር አካሂዳለች ብለዋል። በፈረንጆቹ ጥር ወር 2020 ላይ አራተኛውን ድርድር ዳግም በቁርጠኝነት ጀምራለች ያሉት ዶክተር ካሳሁን ጎፌ በ2025 መስከረም ወር ላይ ደግሞ ስድስተኛውን ድርድር ማከናወኗንም አስረድተዋል። ለአባልነቱ የባለብዙ ወገን ድርድር ከ56 ሀገራት ጋር መደረጉና በሁለትዮሽ የሀገራት ድርድር ደግሞ ከቱርክ፣ አርጀንቲና፣ ቻይናና ሩሲያ ጋር በጥሩ ሁኔታ ድርድር መካሄዱን አብራርተዋል። በድርድሩ ሂደት ኢትዮጵያ 410 የህግ ማሻሻያዎችና 32 ግዴታ የሚገባባቸው ውሎች መፈረሟን አመላክተዋል።